ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሆድ ድርቀትን በፍጥነት የሚከላከል ወይም ደግሞ የሚገላግላችሁን አንድ ሱፐር የሆነ ምግብን ኪዊን በዚህ ቪዲዮ ላይ በስፋት እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ላይክ ሳታደርጉ እንዳትጀምሩ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሆድ ድርቀት ማለት ሁሉም ሰው ማለት ይቻላል የሚያጋጥመው ነገር ግን በጣም ጥቂት ሰዎች በትክክል የሚረዱት ነገር ነው። እናንተ በየጊዜው ወደ መጸዳጃ ቤት አለመሄድ ብቻ እንደሆነ ሊመስላችሁ ይችላል። ነገር ግን በእውነቱ መላ ሰውነታችሁንም ሊጎዳው ይችላል። ከሆድ መነፋትና ምቾት ማጣት ጀምሮ እስከ ድካም፣ ደካማ የሆነ የምግብ መፈጨትና አልፎ ተርፎም የስሜት መለዋወጥ ድረስ የአንጀት ጤናችሁ እናንተ ከምታስቡት በላይ ትልቅ የሆነ ሚናን ይጫወታል። ሰዎች የሚታመኑባቸው ብዙዎቹ ፈጣን መፍትሄዎች እንደ ሆድ ማስቀመጫ መድኃኒቶች በተለምዶ ላክሴቲቭ የምንላቸው ወይም የተቀነባበሩ የፋይበር ተጨማሪዎች በእውነቱ ዋናውን ችግር አይፈቱም። በአንዳንድ ሁኔታዎች ከጊዜ በኋላ የምግብ መፈጨት ስርዓታችሁ እንዲዳከምም ሊያደርጉት ይችላሉ። ነገር ግን ሰውነታችሁ የሆድ ድርቀትን በፍጥነት እንዲያቃልል የሚረዳ በተመሳሳይ ጊዜ ደግሞ የምግብ መፈጨታችሁን ከውስጥ ወደ ውጭ የሚያሻሽል አንድ ቀላልና ተፈጥሯዊ ምግብ ቢኖር ምን ይመስላችኋል? በዛሬው ቪዲዮ ላይ የሆድ ድርቀትን በፍጥነት ለመከላከል የሚረዳውን ቁጥር 1 ምግብን በሰውነታችሁ ውስጥ እንዴት እንደሚሰራ እና ለእውነተኛ ውጤት የምትጠቀሙበትን ትክክለኛ መንገድም እገልጽላችኋለሁኝ። በዝግታ የምግብ መፈጨት፣ በደረቅ ሰገራ ወይም በሆዳችሁ ውስጥ ባለው የማያቋርጥ የክብደት ስሜት እየተሰቃያችሁ ከነበረ ይህ በትክክል የሚያስፈልጋችሁ ቪዲዮ ነው። ግባችሁ ፈጣን፣ ለስላሳ እናም ተፈጥሯዊ እፎይታ ከሆነ ኪዊ ፍሬ ፍቱን መፍትሄ ነው። ኪዊ ለብዙ ሰዎች በፍጥነት ይሰራል፣ ምክንያቱም ፋይበር፣ ውሃ እና ተፈጥሯዊ ኤንዛይሞችን በማጣመር ያለ ከባድ የጎንዮሽ ጉዳት የአንጀት እንቅስቃሴን ስለሚያነቃቃ ነው። ታዲያ ኪዊ ፍሬ ለምን በጥሩ ሁኔታ እንደሚሰራ ልግለጽላችሁ። አንደኛ፣ ባለ 2 የፋይበር ኃይልን ይዟል። ሊሟሟ የሚችል እና የማይሟሟ። ኪዊ ሁለቱንም የፋይበር አይነቶችን ይዛል። ሊሟሟ የሚችል ፋይበርን፣ ይህ ውሃን የሚይዝ ለስላሳ የሆነ ጄልን ይፈጥራል። ይህም ሰገራ በቀላሉ እንዲያልፍ ያደርጋል። እንዲሁም የማይሟሟ ፋይበርን የሰገራ መጠኑን ይጨምራል እናም በአንጀት ውስጥ እንቅስቃሴንም ያነቃቃል። ይህ ጥምረት ሰገራን ያለሰልሳል እንዲሁም ያንቀሳቅሳል። ይህም እናንተ በትክክል የሚያስፈልጋችሁ ነገር ነው። ሁለተኛ፣ ተፈጥሯዊ ኢንዛይምን አክቲኒዲን የተባለውን። ኪዊ በአክቲኒዲን የበለጸገ ነው። እሱም የምግብ መፈጨት ኢንዛይም ሆኖ ፕሮቲኖችን ለመስበር ይረዳል። የምግብ መፈጨትን ያፋጥናል። በአንጀት ውስጥ የምግብ መዘግየትን ወይም መከማቸትን ይቀንሳል። ፈጣን የሆነ የምግብ መፈጨት ካለ የሆድ ድርቀት የመፈጠር እድሉ ይቀንሳል። ሶስተኛ፣ ከፍተኛ የሆነ የውሃ ይዘት አለው። ለአንጀት እንቅስቃሴ የውሃ መኖር ወሳኝ ነው። ኪዊ እነዚህን ያቀርባል። በፍራፍሬ ውስጥ የተፈጥሮ እርጥበትን፣ ውሃ ወደ አንጀት ውስጥ እንዲሳብም ይረዳል። ደረቅ ሰገራ ይለሰልሳል እናም በቀላሉም ያልፋል። አራተኛ፣ የአንጀት ተንቀሳቃሽነትንም ያጠናክራል። ኪዊ እነዚህን እንደሚያደርግም ተረጋግጧል። የአንጀት እንቅስቃሴ ድግግሞሽን ይጨምራል። የአንጀት መኮማተርን ፐርሲስታሊሲስን ያሻሽላል። ሰገራን ማለስለስ ብቻ ሳይሆን አንጀታችሁ እንዲንቀሳቀስም ይረዳል። አምስተኛ፣ ለሆድ ረጋ ያለ እና ለስላሳ ነው። ከከባድ የሆድ ማስቀመጫ መድኃኒቶች እንደ ላክሴቲቭ ካሉት በተቃራኒ ኪዊ የአንጀት ግድግዳን አያቆስልም ወይም አያበሳጨውም። ከምግብ መፈጨት ስርዓታችሁ ጋር በተፈጥሯዊ ሁኔታም ይሰራል ማለት ነው። ለአብዛኛዎቹ ሰዎች ለዘወትር አጠቃቀምም ደህንነቱ የተጠበቀ ነው። ታዲያ ኪዊ ፍሬ ለሆድ ድርቀት የሚሰጣችሁን
10 ጠንካራ የሆኑ ጥቅሞችን ደግሞ በግልጽ ልንገራችሁ። አንደኛ፣ የሆድ ድርቀትን በፍጥነት ያቃልላል። ብዙውን ጊዜ ከ1 እስከ 3 ቀናት ውስጥ። ኪዊ ብዙ ጊዜ ከ1 እስከ 3 ቀናት ውስጥ ይሰራል፣ ምክንያቱም የምግብ መፈጨትን እናም የአንጀት እንቅስቃሴን በተመሳሳይ ጊዜ ስለሚያነቃቃ ነው። ፋይበርን ብቻ ከሚጨምሩ ብዙ ምግቦች በተለየ ኪዊ የአንጀት እንቅስቃሴን ያነቃቃል። ይህም እናንተ በፍጥነት እንድትሄዱ ወይም እንድትጸዳዱ ይረዳችኋል። ሁለተኛ፣ ደረቅ ሰገራን በተፈጥሯዊ ሁኔታ ያለሰልሳል። በኪዊ ውስጥ ያለው ሊሟሟ የሚችል ፋይበር ውሃን ይመጥናል፣ ወደ ጄል መሰል ነገርም ይለውጣል። ይህ ሰገራን የበለጠ ለስላሳ፣ ለማሳለፍም ቀላል፣ ህመሙ የቀነሰም ያደርገዋል። በተለይም ደረቅና ጠንካራ ሰገራ ካጋጠማችሁ በጣም ጠቃሚ ነው። ሶስተኛ፣ የአንጀት እንቅስቃሴንም ያሻሽላል። አንጀታችሁ ምግብን የሚያንቀሳቅሰው እንደ ማዕበል ባሉ መኮማትሮች ወይም ደግሞ ፐርሲስታሊሲስ ነው። ኪዊ እነዚህን ይረዳል። እነዚህን መኮማትሮችን ማነቃቃት፣ ቆሻሻን በአንጀት ውስጥ በብቃት ማንቀሳቀስ፣ ይህ ለሆድ ድርቀት ምክንያት የሚሆነውን የዝግታ አንጀት ችግርን ይቀንሳል። አራተኛ፣ ጤናማ የአንጀት ባክቴሪያዎችንም ይደግፋል። ኪዊ እንደ ፕሪባዮቲክ ሆኖ ያገለግላል። ይህም በአንጀታችሁ ውስጥ ያሉ ጠቃሚ የሆኑ ባክቴሪያዎችን ይመግባል። ጤናማ የአንጀት ባክቴሪያዎች የምግብ መፈጨትን ያሻሽላሉ፣ የአንጀት እንቅስቃሴን የሚያበረታቱ ንጥረ ነገሮችንም ያመነጫሉ፣ የአንጀታችሁን አካባቢ የተመጣጠነ እንዲሆንም ያደርጋሉ። አምስተኛ፣ የሆድ መነፋትና ጋዝንም ይቀንሳል። ሰገራ በአንጀታችሁ ውስጥ በጣም ረጅም ጊዜ ሲቆይ ይፈላና ጋዝን ይፈጥራል። ኪዊ ደግሞ የሚረዳው ቆሻሻን በፍጥነት በማንቀሳቀስ በኤንዛይሞች የምግብ መፈጨትን በማሻሻል ነው። በውጤቱም አነስተኛ የሆነ መነፋት፣ አነስተኛ የሆነ ጫና እና የሆድ መጎርጎድ ወይም መለስለስ ስሜትም ይሰማችኋል። ስድስተኛ፣ አጠቃላይ የምግብ መፈጨትንም ያሻሽላል። አክቲኒዲን ለተባለው ኤንዛይም ምስጋና ይግባውና ኪዊ ፕሮቲኖችን በብቃት ለመስበር ይረዳል። ይህ ማለት ምግብ በሆዳችሁ ውስጥ በጣም ረጅም ጊዜ አይቆይም። ከምግብ በኋላ የክብደት ስሜትም ይቀንሳል። የተሻለ የንጥረ ነገር መምጠጥም ይኖራል ማለት ነው። ሰባተኛ፣ አንጀትን ያረጥባል፣ ውሃም እንዲያገኝ ያደርጋል። የሆድ ድርቀት ብዙ ጊዜ የሚከሰተው በአንጀት ውስጥ ውሃ በማጣቱ ነው። ኪዊ ታዲያ ከፍተኛ የውሃ ይዘት አለው። በሰገራ ውስጥ ውሃ እንዲቆይ ይረዳል። ይህ ደግሞ ሁሉንም ነገር በተቃና ሁኔታ እንዲንቀሳቀስ ያደርገዋል። ስምንተኛ፣ የወደፊት የሆድ ድርቀትንም ለመከላከል ይረዳል። በመደበኛነት ኪዊን መብላት የምግብ መፈጨት ስርዓታችሁን ያሰለጥናል። ንቁ ሆኖ እንዲቆይ፣ የተስተካከለ የአንጀት ልምዶችንም እንዲጠብቅ፣ ከጊዜ በኋላ እናንተ በድንገተኛ መፍትሄዎች ላይ የምታደርጉት ጥገኝነትም ይቀንሳል። ዘጠነኛ፣ ለአንጀት ግድግዳ ጤና ቫይታሚን ሲንም ይሰጣል። ኪዊ በቫይታሚን ሲ የበለጸገ ነው። እሱም የሚረዳው የአንጀት ሽፋንን ለመጠበቅ፣ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስና የህብረ ህዋሳትን ጥገናም ለመደገፍ ነው። ጤናማ የአንጀት ሽፋን አጠቃላይ የምግብ መፈጨትን እና ምቾትን ያሻሽላል። አስረኛ፣ ከሆድ ማስቀመጫ መድኃኒቶች እንደ ላክሴቲቭ ካሉ መድኃኒቶች የተሻለ ለስላሳ እናም ቀላል አማራጭ ነው። ብዙዎቹ የሆድ ማስቀመጫ ወይም ላክሴቲቭ መድኃኒቶች አንጀትን ያቆስላሉ ወይም ያበሳጫሉ፣ ጥገኝነትንም ሊያስከትሉ ይችላሉ። ኪዊ ደግሞ የሚሰራው በተፈጥሯዊ ሁኔታ ነው፣ ያለ ከባድ መነቃቃት ነው። እናንተ ከጊዜ በኋላ አንጀታችሁን ሳትጎዱ እፎይታን ታገኛላችሁ። ኪዊ የፋይበር ምግብ ብቻ አይደለም፣ እሱ የተሟላ የምግብ መፈጨት ድጋፍ ስርዓትም ነው። ኪዊ ሰገራን ያለሰልሳል፣ የምግብ መፈጨትን ያፋጥናል፣ የአንጀት እንቅስቃሴንም ያነቃቃል፣ የረጅም ጊዜ የአንጀት ጤናንም ይደግፋል። ለዚህ ነው ለሆድ ድርቀት በጣም ውጤታማ ከሆኑ ተፈጥሯዊ መፍትሄዎች ውስጥ አንዱም የሆነው ማለት ነው። ታዲያ ኪዊን እንዴት በትክክል መጠቀም እንደምትችሉ ምርጥ የሆኑ ዘዴዎችን እነግራችኋለሁኝ። በቀን 2 ሙሉ ኪዊዎችን ብሉ። ለተጨማሪ ፋይበር ከነቆዳው ብሉ፣ ንጹህ እና ኦርጋኒክ ከሆነ ማለት ነው። ቆዳው ብዙ የማይሟሟ ፋይበርን ይይዛል። ለመብላት ደግሞ ምርጡ ጊዜ
ጠዋት በባዶ ሆድ የአንጀት እንቅስቃሴን ለማነቃቃት ምርጥ ነው። ወይም ደግሞ ከመተኛታችሁ በፊት በሚቀጥለው ወይም በማለዳው ቀን ጠዋት እፎይታ እንድታገኙ ይረዳችኋል። በተጨማሪም ለፈጣን ውጤት ደግሞ ኪዊ ከበላችሁ በኋላ አንድ ብርጭቆ የሞቀ ውሃን ጠጡ። ቀኑን ሙሉ ደግሞ በቂ ውሃ መጠጣታችሁን ቀጥሉ፣ እስከ 3 ሊትር ማለት ነው። ቀለል ካለ እንቅስቃሴ ጋር እንደ መራመድ ካሉ ጋር ደግሞ አጣምሩት። ታዲያ ሊወገዱ የሚገቡ የተለመዱ ስህተቶች ደግሞ አንድ ኪዊ ብቻ መብላት በቂ ላይሆን ይችላል። እስከ 2 ኪዊን ተመገቡ። በቂ ውሃ አለመጠጣትም ስህተት ነው። በቀን እስከ 3 ሊትር ውሃ ያስፈልጋችኋል። ከሱ ጋር ደግሞ የተቀነባበሩ ምግቦችን መጠቀምም አስፈላጊ አይደለም። የተቀነባበሩ የተጠባበሱ ምግቦችን አስወግዱ፣ ምክንያቱም ድርቀትን ያባብሳሉ። እንዲሁም የአካል ብቃት እንቅስቃሴን ችላ አትበሉ። እንቅስቃሴ አድርጉ። ቢያንስ ፈጣን የሆነ እርምጃን ለ30 ደቂቃ በቀን ማድረግ ያስፈልጋል። ታዲያ መቼ ነው ሐኪም ማየት የሚገባችሁ? የሆድ ድርቀት የተለመደ ነው፣ ነገር ግን አንዳንድ ጊዜ ጥልቅ ችግር እንዳለም ምልክትን ይሰጣል። እነዚህ ካጋጠማችሁ የሕክምና እርዳታን አድርጉ። ከ1 እስከ 2 ሳምንታት የአመጋገብ ለውጥ በኋላ ምንም መሻሻል ከሌለ፣ የሆድ ድርቀቱ ከ3 ሳምንታት በላይ ከቆየ፣ ከባድ የሆነ የሆድ ህመም ካለ፣ በሰገራ ውስጥ ደም ካለ፣ ያለ በቂ ምክንያት የክብደት መቀነስ ከገጠማችሁ፣ የማያቋርጥ ማቅለሽለሽ ወይም ማስታወክ ካለ፣ ያለ ግልጽ ምክንያት ድንገተኛ የሆድ ድርቀት ከገጠማችሁ ምርመራ ማድረግ ያስፈልጋል። ኪዊ ለሆድ ድርቀት በጣም ፈጣን ከሆኑ ተፈጥሯዊ መፍትሄዎች ውስጥ አንዱ ነው፣ ምክንያቱም አንድ ነገር ብቻ ስለማያደርግ ነው። ኪዊ ሰገራን ያለሰልሳል፣ የምግብ መፈጨትንም ያፋጥናል፣ የአንጀት እንቅስቃሴንም ያሻሽላል። ለዚህ ነው ከብዙዎቹ ነጠላ ተግባር ካላቸው ምግቦች በተሻለ ሁኔታ የሚሰራው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ለሌሎችም እንዲደርስ አድርጉ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።